በዋግኽምራ ብሔረሰብ አስተዳደር በጋዝግብላ ወረዳ የሁሉም ዜጋ አቅምና ፍላጎት የሚጠይቀው የዜጎች በጎ ፈቃድ አገልግሎት በርካታ አካል ጉዳተኞችና አረጋውያን የተሳተፉበት የጽዳት ዘመቻ ተከናውኗል። የአቅማችን ለማገዝ ነው ያሉት የዘመቻው ተሳታፊ አረጋውያንና አካል ጉዳተኞች ሀገር የሚለማው የየድርሻችን ስንወጣ ነው ብለው በቀጣይም በሌሎች የዜጎች በጎ ፈቃድ ስራዎች እንደሚሳተፉ አንስተዋል። የወጣቱና የሌላው ስራ ብቻ አይደለም ብሎ ነው ተንቀሳቅሶ አረጋውያን ታያላችሁ ኦባቸውን ደፍተው ምርኩዛቸውን ይዘው ባንድ እጃቸው አካፋ ይዘው እየሰሩ ያሉት ምናልባት ይህም ስራ ያቅማችንኛ ማገዝ አለብን ብለው ስራውን ልማቱን ለማልማት ተፈልጎ ነው። የራስህን ድርሻ ካልተወጣህ ደግሞ አገር አይለማም። አገር የሚለማው ራስህ አቅም በፈቀደው መሰራት የሚገባውን ነገር ከሰራ አገሪቱ ትለማለች፣ ከባቢያችን አረንጓዴ ትለብሳለች። ማንኛውም ነገር ጽዱ ከተማና ጽዱ የሆነች አገር ትሆንልናለች ከሚል ተነሳስቶ ነው አረጋውያን ይህን ስራ እየሰራ ያለው። ልማት አካባቢ ሽታ ከመጥፎ በሽታ ይከላከላል። ታሞ መማቀቅ አስቀድሞ መጠንቀቅ የሚል አለ። ቀጣይነት መኖር መቻል አለበት። ለአንድ ቀን አይቀደምም። በብዛት ሁሉ ወጥቶ ሰርቷል። አሁንም ደስ የሚያደርግ ስራ ነው የተሰራ እና በፊቱ ለውጥ እየታየ ነው ያለው። ሁሉም በፍላጎት ነው የወጣው። እንደው ወጣት ነው የሚመስለው፣ ሽማግሌ አይመስልም። ስታየው ሁሉ አካሉን አርክሶ ነው የሚሰራው። ዛሬ የተደረገው እገዛ አረጋውያንም አካል ጉዳተኛንም ጥሩ ነው። ሁሉም በፈቃደኝነት ነው የወጣው። ደስ ነው የሚያሰኘው። ጥሩ ነው፣ ደስ ይላል። እንደዚህ ለልማት መውጣታችን በቃ ጥሩ ደስታ ስሜት ይሰማናል። ምክንያቱም ከሁሉ እስካሁን ከቤት ነው የምንለው። አሁን ግን እንደ ሌላ ማህበረሰብ አብረን በውጭ መውጣታችን በዚህ በመንቀሳቀሳችን በጣም ደስ ይለናል። የበጎ ፈቃድ አገልግሎት የሁሉም ዜጋ አቅምና ተሳትፎ የሚጠይቅ ነው ያሉት በጋዝግብላ ወረዳ ህጻናትና ወጣቶች ማህበራዊ ጉዳይ ጽሕፈት ቤት የማህበራዊ ጥበቃ ማስተባበሪያ መከታተያ ቡድን መሪ አቶ መንገሻ አስማማው አረጋውያንና አካል ጉዳተኞች ለልማቱ ካላቸው ጽኑ ፍላጎት የተነሳ በራሳቸው ተነሳሽነት የአረጋውያን የአካል ጉዳተኛና የብሩህ ተስፋ ማህበራት ተቀናጅተው ስራን በቅንጅት ሲሰራ የሚሰጠው ውጤት ለሌላው ለማሳየትና የአቅማቸውን አሻራ ለመጣል በማሰብ አካባቢያቸውን ጽዱና ማራኪ እንድትሆን የበኩላቸውን እየተሳተፉ እንደሆነ ገልጸዋል። አረጋውያን አካል ጉዳተኞች ማየት የተሳናቸው መስማት የተሳናቸውና ጥቅል በእኛ ስር ያሉ በጋዝግብላ ወረዳ ሴቶች ወጣቶች ማህበራዊ ጉዳይ ስር ያሉት አጠቃላይ እነዚህ ተጋላጭ አካላቶች ናቸውና እነዚህ አካላቶች ለልማት ለምንድን ነው ክረምት ላይ በጎ ማድረግ እንችላለን የሚል ሀሳብ ካነሳነ በኋላ እና የነሱን የራሳቸው አመራሮችና ፌዴሬሽኖች አሉ እነሱን ካወያየነ በኋላ ለምንድን ነው እኛ ወጣቱን ማሳየት ማስተማር አለብን፣ እኛ ማልማት አለብን፣ ምርኩዝ ይዘን በአንድ እጃችን ሌላ ክራንች ይዘን ማልማት አለብን የሚል ሀሳብ ከመጣ በኋላ ጠቅላላ ከተማዋን የማጽዳት ስራ እንዲያደርጉ ከተግባባን በኋላ ነው አሁን እነዚህ አካላቶች አረጋውያን አካል ጉዳተኞች ማየት የተሳናቸው መስማት የተሳናቸው የእንቅስቃሴ ችግር ያለባቸው እነዚህ ጥቅል ናቸው እዚህ ለማልማት የወጡት እና በጣም በሚያስደስት ሁኔታ በጣም በሚያረካ ሁኔታ እንዲያለሙ ወደ ልማት ገብተው ሌላውን አካል እንዲያሳዩ በጎ ከኛ ይጠበቃል። ሁልጊዜ እኛ በጎን ብቻ የምንጠብቅ ተቀባይ አይደለንም፣ ሰጭም መሆን አለብን የሚል ሀሳብ ከመጣላቸው በኋላ ይህን ሀሳብ ይዘው ነው አሁን የማጽዳትና የከተማይቱን የማስዋብ ስራ እየሰሩ ያሉት ማለት ነው። እኛ በጎ እያደረግን ለልጆቻችን ማሳየት አለብን። ሰላሙም እንዲመጣ ችግሮችም እንዲወገዱ ከተማዋም ጽዱ እንድትሆን። ስለዚህ እኛ ሽማግሎች፣ እኛ አረጋውያን፣ እኛ አካል ጉዳተኞች ይሄን ማሳየትና ማስተማር አለብን የሚል ሀሳብ ትልቅ ሀሳብ ይዞ የወጡ አካላት ናቸው ማለት ነው። ጥቅል እንግዲህ አረጋውያን ወደ 169 አካባቢ አረጋውያን አሉ። መስማት የተሳናቸው ወደ 50 አካባቢ ናቸው። ስለዚህ የእንቅስቃሴ ችግር ያለባቸው አሉ። እነሱ ወደ 200 አካባቢ ናቸው። ጥቅል እነዚህ በአንድ ላይ ተጠራቅሞ ነው እንግዲህ እዚህ እንደምታየው እየሰሩ ያሉት ማለት ነው። በአረጋውያንና አካል ጉዳተኞች የታየው የዜጎች በጎ ፈቃድ አገልግሎት ስራ ሁሉም ዜጋ በአቅሙ ተቀናጅቶ የሚሰራበት የጋራ ጉዳይ መሆኑን በተግባር ያሳየ ነው ያሉት የጋዝግብላ ወረዳ ህጻናትና ወጣቶች ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ቅድስት ወንድሙ መደጋገፍና መተጋገዝ የሁሉም ዜጋ የጋራ ኃላፊነት መሆኑን ያየንበት በጎ ተግባር ነው ብለዋል። የዘንድሮ ለየት የሚያደርገው እንግዲህ ህጻናትና አካል ጉዳተኛና አረጋውያን ልዩ ተጋላጭ የህብረተሰብ ክፍሎችን የያቅማቸውን ተሳትፎ እንዲያደርጉት ነው። አሁን ላይ ከጀርባ የምትመለከቷቸው ብሩህ ተስፋ ማህበር፣ አካል ጉዳተኛ ማህበርና አረጋውያን ማህበር ነው። እነሱን በአቅማችን ለወጣቱ ትውልድ ልማትን፣ አርአያነትን፣ ጽዳትን አስተምረን ማለፍ አለብን በሚል እንቅስቃሴ ዛሬ ሙሉ ከተማዋን የጽዳት ፕሮግራም ሲያደርጉ ነው የነበረው። ከዚህ ቀደም የምናደርጋቸው የክረምት በጎ አድራጎት እንዲሁም የበጋ በጎ አድራጎት እያልን ወጣቱን የህብረተሰብ ክፍል ብቻ ታሳቢ ያደረገ ነበረ።
የዘንድሮ ግን የዜጎች ተብሎ ሁሉን አቃፊ በሆነ መንገድ አካል ጉዳተኞችም አረጋውያን የሆኑት እናቶቻችን ትናንትና እየሰሩ ነው የመጡት። ዛሬ ላይ እዚህ የደረሱበት ሚና እንዴት ነው ልማትን እየሰራን የመጣ ነው፣ እንዴት ነው መደጋገፍን እየሰራን የመጣ ነው የሚለውን ለትውልዱ እንዲሁም ለልጆቻችን ማስተማር አለብን በሚል ነው ያቅማቸውን እየተንቀሳቀሱ ያሉት። እንግዲህ የበጎ ፍቃድን ስንወስደው ሁሉም በያቅሙ ነው። በጎ ፍቃድ ሲባል ገንዘብ ላይ ብቻ ትኩረት ያደረገ አይደለም። ከአረጋውያን የምንወስዳቸው ልምዶች አሉ፣ ሀሳቦች አሉ። ከአካል ጉዳተኞች የምንወስዳቸው ልምዶች አሉ፣ ሀሳቦች አሉ። በሚችሉ በአቅማቸው እንዲደግፉን ነው። ገንዘብ ያለው ገንዘብ፣ ሀሳብ ያለው ሀሳብ፣ እንዲሁም ደግሞ ጉልበት ያለው በጉልበቱ ለማገዝ ስለሆነ እነዚህ እናቶቻችን አባቶቻችን ዛሬ አርአያ ሆነውን ለወጣቱ ትውልድ በዚህ በጽዳት ዘመቻ ያቅማቸውን ተሳትፈው እኛም ዜጋ ነን፣ እኛም ኢትዮጵያዊ ነን፣ ያቅማችን ኮንትሪቢዩት ማድረግ አለብን በሚለው ዛሬ ጽቻ አድርገውልና እጅግ በጣም የምናመሰግነው